ሐራም የሚባለው ነገር ጫት ላይ ለምሳሌ እንግዲህ ስትመጣ ከዛ የባሰ ነው ማለት ይቻላል። ጥቅምም አለው አይካድም። ኸምር ቤት ያላቸው ሰዎች ተማንም እኮ ገበያ የበለጠ የሞቀ ገበያ ያለው ኸምር ቤት ነው አይደለም እንዴ? ስንት ነው ደንበኛው የሚውካካው እዛ እየመጣ ሰካራሙ ሁሉ በቀን ስንት ገቢ ነው የሚያገኙት? እነዛ ኸምር በመሸጣቸው አልተጠቀሙም እንዴ? እንደገና የሚገባበዙት ጓደኞችስ እና እስቲ አንዳንድ ብርጭቆ ቀመስ እናርግልና ጎራ ብሎ ይገባል። ደሞዙን በተቀበለበት እለት እንደውም ይጋብዛል 2-3 ሰው ማለት ነው። ተዛ አንድ ሁለቷን ሲከነብላ ጭንቅላቱ ይዞራል። እዛ በሞቀ ሲለው ለገሌም ቅጅለት ማለት ይችላል። ፊቱ ያለው ሰው ሁሉ ለገሌም ቅጅለት ደሞዙ ዘው አልቋል። በቃ ሙቆት አለ አሁን። ተዛ ትንሽ ቆይቶ ደግሞ ጠጣ እንጂ አፈር የጠጣባት ይላል። እንዴት ሰደኛል? ምን አባክ ታደርጋለህ? በብርጭቆ ይፋለጣል ማለት ነው። ይሄ ጉዳት አይደለም? ከዛ ሲሰክር ሌባው ደግሞ የተረፈች ላት እቤት ሲገባ ምንም ነገር የለም። ይሄ ነው ጉዳቱ። እንደ ወደ ጫቱም ስትመጣ እንደዛው ነው። መጀመሪያ የሀድራ መሳሪያ እየተባለ ይገባል ማለት ነው። ጣኑ ይጤሳል፣ ቄጠማ ይጎዘጎዛል፣ ምን ይላል ማሻአላህ አልባባሎ። ከዛ በኋላ ግን ሰማይ መሬቱን የመለክ ይመስለዋል ሲሰክር ማለት ነው። እዛ አላህ ያርግላችሁ የማያለ የነበረው አድርጌልሃለሁ ይላል። የሞቀው ሲሰክር ማለት ነው። አድርጌልሃለሁ እንካ ተረከብ ይላል። ለራሱ መች ተረከበና መጀመሪያ የሌለ ይሸጣል። ይኸው ገበያ እንኳ የሌለን አትሽጥ እየተባለ ነው። እንካ እንደው ሱቁንም ተሳቢ እስተድም ወርቄው እስተንትኑ ሰጥቻለሁ። አሚን አሚን ተንበርክኮ ጠዋት ሲወጣ ምንም ነገር የለም። ጫፍ እሺ ያለችውን ሳንቲም በብርቃና እኩሏ ጨት ተገዝተባት እኮ ለሸባት። ስለዚህ ጥቅም አለው። ጥቅም ካለው እሺ ለትንሽ ጥቅም ለምን ብዙ ኪሳራ ውስጥ ትገባለህ ነው። ይሄ ህክማ ነው። አላህ በግልጽ ያስቀመጠው ነገር ነው። ጥቅም የሌለው ነገር መቼም ሰው መጀመሪያውንም አያረገውም አይለምደውም እኮ። ግን ለትንሽ ጥቅም ብለህ ከባድ ኪሳራ ውስጥ አትግባ። አቅልህን አትጣ፣ ዲንህን አትጣ። በጣም ክቡር የነበርከው ሰውዬ የሰካራም መጣ እየተባልክ መሳለቂያ መሆን የለብህም ነው የሚለው አላህ Subhanahu Wa Ta'ala። እና ያ ነገር እንግዲህ ከዚህ ተጥቅምና ተጉዳቱ አኳያ ሲታይ ጉዳቱ ያመዘነ ነው። ተሁሉም የበለጠ ጉዳቱ የሚያመዝነው ጫት ነው። በዛው ላይ ዲን ጋራ ይዛመዱታል። ጫትም የቀምሰው ወልይ ነው ተብሎ ነው የሚታየው አይደለም እንዴ? ያንን የማያረግ ሰው እንዳውም ቢልአክስ በቃ ዲን የማይወድ ተደርጎ ነው የሚወሰደው ጃሂሎቹ ዘንዳ ማለት ነው። ስለዚህ የአላህን ዲን ዝም ማይረባ ቅጠል ጋር አያይዘህ እንዴት አድርገህ ነው አንተ የሀድራ መሳሪያ ትላለህ? የነብዩ እንግዲህ አያውቁት መፈጠሩን ሰምተው አያውቁም። ሰሃቦች አያውቁት፣ እነ ኢማሙ ሻፊዒ አያውቁት። ከየት መጥቶ ነው የሀድራ መሳሪያ የሷሊሆች መሳሪያ የሆነው? ተየመንና ተኢትዮጵያ በስተቀር በዓለም ላይ ቢፈልግ አይገኝም እሱ። ስለዚህ ይሄ ያው የልማድ ሰለባ ሁነን ያው የለመዱትን ነገር ሰዎች ሁሉ መጥፎም ቢሆን ያወድሱታል፣ የማያውቁትን ነገር ደግሞ ይጠሉታል እንጂ እንደሱ ጸር የለም። በእውነቱ ከሆነ ጫት በጣም ጎጅ ነገር ነው። መጥቷል እኮ ነው በመስፈርቱ ውስጥ ገብቷል። መስፈርቱ ውስጥ ኸምር የተከለከለባቸው ምክንያቶች እሱ ውስጥ አሉ ነው እኮ። ስሙ መጠራት ላዚም አይደለም እያልኩኝ እኮ ነው።